ኢትዮጵያ ዲጂታል 2025 በማለት ወደ ዲጂታል የምታደርገውን ጉዞ በስኬት አጠናቃ አሁን ወደ ዲጂታል 2030 ተሸጋግራለች። በዚህ ጉዞ ውስጥ የዲጂታል ስነ ምህዳሩን መስፋት ተከትሎ የሳይበር ደህንነት ስጋት እየጨመረ መጥቷል። ታዲያ ይህንን ስጋት ለመከላከልና የሚደርሱ ጥቃቶችን ለመቀነስ የኢንፎርሜሽን መረብ ደህንነት አስተዳደር ተቋማዊ አቅምን በማጠናከር የሀገሪቱን ዲጂታል የመሰረተ ልማት ደህንነት የሚጠብቁ የህግና የፖሊሲ ማዕቀፎችን እንዲዘረጉ ተደርጓል። ከነዚህ ተቋማት ወደ አገልግሎት የሚገቡ ሲስተሞች ደህንነታቸው የተጠበቀ መሆኑን እንዲያረጋግጡም ይጠበቃል። ከኛ የሳይበር ሴኩሪቲ ተቋም ምን እንጠብቃለን የተባለ እንደሆነ አንደኛ ሲስተሞቻችን ፕሮቴክት ማድረግ አለባቸው። እነሱን ተማምነን ሲስተም እንደ ፕራይቬት ካምፓኒ ወይ እንደ መንግስት እንገዛለን፣ እንጠቀማለን። አሱም እናደርገው የሚደርስብን ጥቃት ካለ ይከላከሉልናል ነው። እያንዳንዱ ሲስተም መከላከል ይጠበቅባቸዋል። ኤኒ ቨርቹዋል አታክ ልክ ፊዚካል አታክ መከላከያ እንደሚከላከለው ቨርቹዋል አታኩን ደግሞ የሳይበር ሴኩሪቲ ተቋም መከላከል ይጠበቅበታል። በዚህም ተቋሙ አቅሙን በማጠናከር የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ አስተማማኝ በሆነ የሳይበር ከለላ ለመደገፍና የኢኮኖሚውንና የፖለቲካውን ምህዳር ከጥቃት ለመጠበቅ የሚያስችል ቁልፍ መሰረት ጥሏል። በተጨባጭ ለውጦች በኩል በተለይም በተላላቅ የብሔራዊ መሰረተ ልማቶችና በፋይናንስ ተቋማት ላይ የሚሰነዘሩ የሳይበር ጥቃቶችን በመከላከል ረገድ ከፍተኛ ስኬት ተመዝግቧል። ለዚህ ስኬት ደግሞ የግሉ ዘርፍ ያለው ሚና ቀላል የሚባል አይደለም። በዘርፉ የግል ተቋማት አገልግሎት እንዲሰጡ በህግ ደረጃ መፈቀዱ በርካቶች አዳዲስ ቴክኖሎጂዎችን ይዘው ወደ ዘርፉ እንዲገቡ እድል ፈጥሮላቸዋል። በፊት ኢትዮጵያ ውስጥ እንዲ ሳይበር ሴኩሪቲ በግል ደረጃ ካምፓኒ ከፍቶ መስራት አይቻልም ነበር፣ በኢንሳ በኩል ነበር። አሁን ግን ኢንሳ ይሄ የሳይበር ነገር በጣም አስፈላጊ ነው ብሎ አምኖ ለግል ድርጅቶችም እንደዚህ አይነት ስራዎች እንዲሰራ በፓርላማ ደረጃ እንደዚህ ፕሮክላሜሽን ወጥቶ እየተሻሻለና የሳይበር ምህዳሩ ለሁሉም እንዲዳረስ ጥሩ አስተዋጽኦ ያደርጉልን ነውና አሁን ላይ በኢንፍራስትራክቸሩም በቴሌኮም ረገድ በህግም ከመንግስት የተደረገልን ነገር በጣም አሪፍ ነው። አሁን ላይም ለተለያዩ ተቋማት ምን አይነት የደህንነት ችግር እንዳለባቸው በመለየት የመፍትሄ አቅጣጫዎችን በመጠቆም ስጋቶችን የመቀነስ ስራ እየሰሩ ይገኛል። ዌብሳይቶች ሊሆኑ ይችላሉ፣ የሞባይል አፕሊኬሽኖች ሊሆኑ ይችላሉ፣ ወይ በየድርጅቶች የሚጠቀሟቸው ሲስተሞች ዲጂታሊ በየድርጅቶች የሚጠቀሙ ኤኒ ሲስተም ካለ የሴኩሪቲ ወይ የሳይበር ችግር ካለባቸው እንመረምርና ችግር ካለባቸው ለድርጅቶች ሪፖርት እናደርግላቸዋለን። ሪፖርቱን ካስገባንላቸው በኋላ እነሱ ደግሞ ችግራቸውን ይፈቱታል ማለት ነው። ከዚህ ባለፈም የምንጠቀማቸው የሞባይል መተግበሪያዎች ምን ያህል አስተማማኝና ደህንነታቸው የተጠበቀ መሆኑን የሚያሳውቅ ቴክኖሎጂ ወደ ስራ አስገብተዋል። ሞባይል አፕሊኬሽኑ አንድ ሰው እዚህ ላይ ይጭናል። ከጫነ በኋላ ሲጨርስ አሁን ለምሳሌ ይሄንን የተፈቀደልንን እስካን ያደረግነው አለ። አሁን ስንከፍተው ፋይንዲንግ ወይ ግኝት የሚል ነገር ይዘረዝርልናል ችግር ካለበት። ከዛ በኋላ ግኝቱ ምን እንደሆነ እያንዳንዱን እየነካን በደንብ የሚያስረዳ ችግሩ ይሄ ነው ብሎ ይዘረዝርልናል። ቴክኖሎጂው ከሰው ሰራሽ አስተውሎት ጋር የተገናኘ በመሆኑ የሳይበር ደህንነት ባለሙያ ያልሆነ ሰው እንኳን በቀላሉ ችግሩን ተረድቶ መፍትሄ ለመስጠት የሚያስችል አቅም ያለው ነው። እያንዳንዱን ችግር ያለበትን ቦታ እንሄድና ኮዱን እንደዚህ ይደረድርልናል። ስለዚህ ያው አንድ አፕሊኬሽን ኮድ ተጽፎለት ነው የሚገነባውና ችግሩን መጀመሪያ ካገኘን በኋላ እያንዳንዱ ሄዶ ችግሩ የቱ ጋር እንዳለ ኮዱ ጋር ሄዶ ይነግረናል ማለት ነው። ኮዱ እንኳን ካልገባን ኤአይ ፊቸርም ጨምረንበታል። ስለዚህ እዚህ ላይ እንደምታዩት የተለያዩ ጥያቄዎች እንጠይቃለን። እዚህ ጋር ኮዱ ጋር ምን ችግር ኖሮ ነው፣ እንዴት ነው ችግሩን መፍታት ምንችለው? አሁን ላይ በተለይ የሞባይል መተግበሪያዎች ላይ የሳይበር ጥቃት እየጨመረ እንደመጣም በመጥቀስ ተገልጋዮች ከፍተኛ ጥንቃቄ ማድረግ እንዳለባቸውና መተግበሪያዎችን ማውረድ ሲፈልጉም እውቅና ካላቸው መተግበሪያዎች ብቻ እንዲጠቀሙ አሳስበዋል። ኳስ ለማየት አሁን ለምሳሌ አንዳንድ አፖች እንጭናለን። ኳስ ማየት እነሱ አብዛኛው ጊዜ እንደዚህ አይነት ቫይረሶች አሉ። የኳስ ቪዲዮን ያሳዩአቸዋል፣ ግን እናንተ ሳታውቁ ከባክግራውንዳቸው እንደዚህ ብር ሲወስዱ እንደዚህ ሳያሳዩአችሁ ካያችሁት እያንዳንዱን ፕሮሰስ እየገባ ገንዘቡን የላከ እናንተ ሳታውቁት ገንዘባችሁ እስኪያልቅ ድረስ ሁሉም ነገር ተጽፎ ያልቃል ማለት ነው። ስለዚህ ሁሉም ህዝብ ማድረግ ያለበት ምንም አይነት አፕሊኬሽን ሲጭኑ አይፎን ኮነ የሚጠቀሙት አፕል ስቶር፣ አንድሮይድ ኮነ የሚጠቀሙት ከጉግል ስቶር እያወረዱ ካልሆነ ወይም ከባንክ ከዛ ገብታችሁ አውርዱ ብሎ ካልተነገረ ምንም አይነት በቴሌግራም የሚላክ ወይ በሌላ ዌብሳይት ውስጥ ገብቶ የሚወርድ አፕሊኬሽን ሴኩር እንዳልሆነና ገንዘባቸውንም ሊያጡ እንደሚችሉ
ለማሳሰብ እንወዳለን።